ስለ አባቱ ማወቅ ይፈልጋል። እኔም ብሆን አረገው ነበር፣ ግን ለእናቱ የገባላትን ቃል መብላት አልነበረበትም። መቼም አያደርግም። ወርቆ የለመነኝ ለአንቺ ስል ትቼው ሄድኩ። አመሰግናለሁ። ወይዘሪት ቃል በድጋሚ ተዋረደች። የዲኤንኤ ምርመራውን እንግዲህ አላረግም ብላ ስትከራከር ብትቆይም ግን የዲኤንኤ ምርመራው ተደርጓል። ታዲያ የዲኤንኤ ምርመራው ከመውጣቱ በፊት ዶክተሩን አማልዬ የዲኤንኤ ምርመራው እንዲቀየርልኝ አደርጋለሁ የሚል ሀሳብን አስባ ነበረ። ነገር ግን ይህ አልተሳካም። ይልቁንም ሌላ ጣጣ ይዞባት መጥቷል። ዶክተሩ እንግዲህ እኔ ለስራዬ ክብር ያለኝ ዶክተር ነኝ፣ በአንቺ በረከሰ ገላ ሀቄን ሙያዬን ማቆሸሽ አልፈልግም። እንዲያውም ይህንን አሁን እያልሽውን በሙሉ ለሰላም እነግራታለሁ በማለት እንግዲህ ሌላ የማስፈራሪያ ዛቻ ተዝቶባታል። ቃል እንግዲህ ከስህተቷ መማሯን ትታ ሌላ ስህተትን ፈጥራለች ወይ ደግሞ ሰርታለች ማለት ነው። በኃይሉም በጭንቀት ላይ ይገኛል። ዶክተሩ እንግዲህ ሙያዬን አላቆሽሽም በማለት በሀቅ መንገድ እንደሚቆም ተናግሯል። ሰላም እንግዲህ ለዘመናት ተዋሽታ የቆየችዋ አሁን ላይ እውነቷ ሊወጣ ነው። እውነት መቼም ቢሆን ይዘገያል እንጂ መውጣቱ አይቀርምና ሰላም እንግዲህ የመጨረሻዋ የእውነት ሰዓት ላይ ደርሳለች። ታዲያ ለብሌንም የንጋት ጊዜ ነው ማለት ነው። መቼ ሰላም እንግዲህ ቃል የሷ ልጅ እንዳልሆነች ከተረጋገጠ በኋላ ልጇን መፈለግ አይቀርም ማለት ነው። የበኃይሉ ጭንቀትም እንግዲህ ጨምሯል። ምንድነው ማለት የሚሻለኝ እቺ ሴትዮ አምራለይ በማለት እንግዲህ ከራሱ ጋር እያወራ ይገኛል። ሁሉም ነገር የለፋውበት ገደል ሊገባ ነው፣ ክብሬ ምን ምናምን እያለ እየቀበጣጠረ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ አደራ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። ቪዲዮን ስጀምሩ በላይክ ጀምሩ፣ እስከ መጨረሻው ለመከታተል ሞክሩ። የቃል ውርደት እንግዲህ ያስደሰተው ሰው አጠቃላይ ኦዲየንሱ ይደሰታል ብዬ አስባለሁ። መቼም እንደ ድራማ ተመልካች ከእውነት ጎን ነው የምንቆመው እንጂ ከውሸታሞች ጎን አንቆምም ማለት ነው። አጭበርባሪዎቹ እንግዲህ በኃይሉና ቃል አሁን ላይ ውርደታቸውን እየተከናነቡ ይገኛሉ። ዶክተሩን በምንም ሁኔታ ሊያስቆሙት አልቻሉም፣ ደግሞም አይችሉምም። ሰላም እንግዲህ ዶክተሩን ያመጣችው ራሷ ናት። እናም ሀቀኛ ዶክተር እንደሆነ አስቀድማም ነግራችኋለች። ታዲያ በኃይሉ ግራ ገብቶታል። ምግብ ሳይበላ መሄድ የለበትም፣ ምግብ ይብላ በሚል ሰበብ እዛ ለማቆየትም ሙከራ አድርገው ነበረ። ይህንን ሁሉ እንክብካቤ ለዶክተሩ ማድረግ የፈለገው በኃይሉ የራሱ እቅድና አላማ ስላለው ነው። ዶክተሩ ግን በምንም ሁኔታ ከነሱ ሀሳብ ጋር ሊስማማ አልቻለም። ቃልንም ቢሆን እንግዲህ እሷ በፍቅር አማላ ውጤት እንድትቀይርልኝ ፈልጋለሁ፣ የሰላም ልጅ እንደሆንኩኝ የሚያሳይ ማስረጃ እንድትሰራ ፈልጋለሁ በማለት ነግረዋለች። እሱ ግን እኔ ሙያዬን የማቆሽሽ አይደለሁኝም፣ ከፈለሽ የራስሽን ጊዜ በራስሽ ጊዜ አሁኑኑ ቦታሽን ብትፈልጊ ይሻላል ብሎ ነግሯታል። ዶክተሩ እንግዲህ ምርመራውን ገና ሳያደርግ ቃል እንግዲህ የሰላም ልጅ እንዳልሆነች እሱ አረጋግጧል ማለት ነው። በዚህ ጉዳይ እንግዲህ ብሌንም በጣም ተደስታለች። ብሌን በመጀመሪያ እንግዲህ ገና የዲኤንኤ ምርመራው ሊደረግ ሲል ዶክተሩ ለምን መጣ ብላ ነበር ራሷን ስትጠይቅ የነበረው። ምክንያቱም የመጣበትን ጉዳይ አላወቀችም ነበር። ካወቀች በኋላ ግን እሰይ ተመስገን ሰላም ነፃ ልትወጣ ነው ማለት ነው። ለአንቺ የሚገባው ደግሞ ውርደት ነው፣ ውርደትሽን ልትከናነቢና ልትሸከሚ ይገባል እያለቻት ነበረ። ዶክተሩን እንግዲህ አማላ ውጤት እንድትቀይርልኝ ፈልጋለሁ ስትል ብሌን በዛን ሰዓት ላይ እንደው ከስህተቱ አትማርም ወይ? እስከ መጨረሻዋ እንጥፍጣፊ ድረስ እንኳን ተስፋ አትቆርጥም፣ አሁንም ሌላ ውሸትን ትፈጥራለች ነበር ስትል የነበረው። እንግዲህ ቃል እውነቱ ሲደረስባት እንደ ማምለጥ አምና እውነቱን እንደመቀበል ሌላ ውሸትና ሌላ ተንኮል ነበረ እያሰበች ያለችው እና በጣም የሚያስገርም ነገር ነው። በኃይሉም ቢሆን በቃ የሆነ መላ አናጣም፣ የሆነ ዘዴ አናጣም።
ገንዘብ ከፍለንም ቢሆን እናስቀይረዋለን። ሰው ለገንዘብ ብሎ ብዙ ነገር ያደርጋል። እኔ ከእህቴ ጋር የተጣላሁት በገንዘብ ምክንያት ነው። አንቺም እዚህ ቤት የገባሽው ለገንዘብ ብለሽ ነው። ሰው ከሰው የሚጣላው ለገንዘብ ብሎ ነው። አገርና ሀገር የሚጣላውን በገንዘብ ምክንያት ነው። ስለዚህ ገንዘብ ከተሰጠው ይቀይርልናል አታስቢ እያላት ነበረ። ዶክተሩ ግን ከነሱ ሀሳብ ጋራ ከነሱ ውሸት ጋራ በጭራሽ ሊስማማ አልቻለም። በቅርቡ እንግዲህ ብሌንና ሰላም እናትና ልጅ እንደሆኑ ይታወቃል። ምክንያቱም ቃል ከዛ ቤት ትወጣለች። መውጣት ብቻ ሳይሆን ፍርድ ቤት እገትራችኋለሁ ብላችኋለች። እንግዲህ ከዚህም በፊት አሁን ላይ እውነቱ ሲታወቅ ቃልንም በኃይሉንም በዘረፋ ወንጀል ትከሳቸዋለች ማለት ነው። ከዛ በኋላ ብሌንና ሰላምም ነፃ ጊዜ ያገኛሉ፣ የሚያወሩበት ጊዜ ያገኛሉ። እንግዲህ ብሌን ብዙውን ጊዜ ከሰላም ጋር ለማውራት ለሰላምም ይሄንን ሚስጥር ለመናገር አስባ ነበረ። ነገር ግን አልተሳካላትም ማለት ነው። ምክንያቱም በእናቷ ስለሚያስፈራሯት እውነቱን ለመናገር በጣም ስትቸገር ነበረ። ከሰላም ጋር እንኳን ተቀራርባ እንድታወራ አይፈቅዱላትም ስለምትፈራ። አሁን ግን ነፃ ጊዜ ስለምታገኝ እንደፈለገች ታወራለች። እናቷን ያው ብሌን እየፈለገች ነው የምትገኘው። ስለዚህ ታሪካቸውን ሁለቱም ሲያወሩ እናትና ልጅ በራሳቸው ጊዜ ይተዋወቃሉ ብዬ አስባለሁ። እንግዲህ ይሄንን ብሌንና ሰላም እናትና ልጅ የሆኑበት ሰዓት ላይ ማለት እንደሆኑ የሚያውቁበት ሰዓት ላይ በጉጉት ነው የምጠብቀው ሪያክሽናቸውን። ማለት ሰላምም ብሌንም እንደዚሁም እንኳን በጣም ይግባባሉ። እናትና ልጅ መሆናቸው ሳይታወቅ ውስጣቸው የሆነ ደመነፍሳቸው ይንገራቸው አላውቅም። አንዷ ለአንዷ ትሳሳለች፣ አንዷ ለአንዷ ታስባለች። ያላቸው አክት እንግዲህ እንደ እናትና ልጅ እንደሚታወቅ ነው። ኦልሬዲ ያው እናትና ልጅ ናቸው ማለት ነው። ግን አያውቁም ሁለቱም። ብሌንም ሰላም እናቷ እንደሆነች አታውቅም። እናቷን ፍለጋ ላይ ናት። ሰላምም ደግሞ እንግዲህ ወንድሟ ያመጣላት እንግዲህ ቃል ልጇ እንደሆነች ነው የምታውቀው። ምክንያቱም በልጅነቷ ጥላ ስለተሰደደች ልጄ ናት ብላ ነው እንጂ ያሰበችው በኃይሉ የዚህን ያህል ያጭበረበረኛል ወንድሜ ብላ ጭራሽም አላሰበችም። መቼስ ልጅን ያህል ሰው ያጭበረበራል ብሎ ማሰብ ራሱ በጣም ከባድ ነገር ነው፣ አይታሰብም። እና ወንድም ያልታመነ ደግሞ ማን ሊታመን ይችላል? ማንም አይታመንም። እውነት ለመናገር ያው በኃይሉ ጥሩ ስራ አልሰራም። በመጨረሻም እንግዲህ ያው ተዋርዷል ማለት ነው። ምክንያቱም እውነት ይዘገያል። ምንም ቢዘገይ ደግሞ ይወጣል። እውነት ተደብቆ አይቀርም። ለጊዜው ይመስላቸዋል የእውነትን የሚደብቁ ሰዎች ግን እንጂ እውነት ተደብቆ የሚቀር ነገር አይደለም። ጊዜውን ጠብቆ ይወጣል። ያኔ ታዲያ ውሸታሞች ሲዋሹ የነበሩ ሰዎች የሚያፍሩበት ጊዜ ነው የሚሆነው። በሌላ በኩል ዳግም ደግሞ ወይዘሮ ፀሐይን እንግዲህ ይቅርታ ለመጠየቅ ሙከራ አድርጓል። ይሄንን ደግሞ ያደረገበት የራሱ የሆነ ዓላማ ስላለው ነው። የአባቴን ገዳይ ማወቅ ፈልጋለሁ፣ በራሴ መንገድም ቢሆን አጣራለሁ እያለ ነበረ። ይሄንን መንገድ እንግዲህ ማጣራት የፈለገው ከወይዘሮ ፀሐይ ነው ማለት ነው። ፀሐይ ጋር ሄዶ እንግዲህ የአባትን ገዳይ እነግርሃለሁ ብለሽ ነበረ፣ ንገሪኝ። ባለፈው ስለተፈጠረው ነገር ደግሞ በጣም ይቅርታ አድርጊልኝ። አንቺ ማለት እናቴ ነሽ። እኔ አንቺ ላይ ጮኬ መናገር እንኳን አልነበረብኝም። ስለዚህ ይቅርታ አድርጊልኝ እባክሽ ነበረ ሲላት የነበረው። ይቅርታ ጠያየቁ የእውነት ይቅርታ መጠየቅን ፈልጎ ሳይሆን የፈለገው ነገር እሱ ምንድን ነው የአባቱን ገዳይ ለማወቅ ነው። ያው እናቱ ቃል አስገብተዋለች። እናቱ ቃል አስገብተዋለች ስለ አባትህ ከዚህ በኋላ ደግመ እንድታነሳብኝ አልፈልግም፣ ሊጠቅምህ አይችልም፣ አይጠቅምህም፣ ስለዚህ ይቅርብህ፣ ሁለተኛ ላታነሳ ቃል ግባልኝ ነበር ያለችው። እሱም እሺ ብሏት፣ ግን ያው እናቱ ስላስጨነቀችው እሺ ያላት እንጂ እሷ ያለችውን ነገር አምኖበት አልተቀበለም። በራሴ መንገድ አጣራለሁ፣ በራሴ መንገድ አገኛለሁ፣ ማወቅም ማግኘትም አለብኝ ነበር ሲል ነበረው። ያው ተማምኖ የነበረው ደግሞ ወይዘሮ ፀሐይን ነበረ። ታዲያ ፀሐይ የእሱ ይቅርታ መጠየቅን ተጠቅማ እናትና ልጅን ለማጣላት እያደረገች ትገኛለች። ያ ብቻ አይደለም። ከዚህ ቤት ውጪ ያላችሁኝ እናንተ ማን ስለሆናችሁ ነው?
እንዴት እኔን እንደ ውሻ አንጠልጥላችሁ ከቤታችሁ ተሰጡኛላችሁ? እቺም ደግሞ የዶሮ ቤት የምታክል ቤት ሆና እኔን እንዴት በዚህ ልክ ትናገሩኛላችሁ? ይሄንን ቤት አቃጥልላችኋለሁ በማለት እንግዲህ ጋዝና ክብሪት ይዛ ቤት ለማቃጠል ሄዳ ነበረ። ነገር ግን ወይዘሮ ገነት እንግዲህ ቤቱ ሳይቃጠል በድንገት መታለኝ። ስትመጣ ወይዘሮ ፀሐይን ቤት አግኝታታለኝ እና ምን ትሰሪያለሽ ቤቴ? ምን ፈልገሽ ነው የመጣሽው? ምን ትሰሪያለሽ? እያለች ደጋግማ ስትጠይቃት መጣሽን? እኔ እኮማ ቤት ያለሽ መስሎኝ ነው፣ ይቅርታ ልጠይቅሽ ነው የመጣሁት፣ እባክሽ ይቅርታ አድርጌልኝ። እኔ አንቺ እንዳልሽው ወሬኛ ሴት አይደለሁኝም፣ ደግሞ ጥሩ ጎረቤታሞች ነን፣ በእንደዚህ ዝም ብለን መጠላት የለብንም በማይረባ ነገር እያለች እንግዲህ እያስመሰለች ትገኛለች። ያው ወይዘሮ ገነት ግን ቤቷ ጋዝ ነው የሚሸተው፣ ጋዙ ምንድን ነው የሚሸተው ነገር ምንድን ነው ብላ በትጠይቅም ኧረ ምንም አይሸትም፣ ምንም የሚሸት ነገር የለም ያለችው። ገባ ስትል ክብሪትም ታያለች። እንግዲህ ክብሪትና ጋዝ ስታይ ቤቴ ልታቃጥይ ነበር ስትላት የነበረውና አይ ቤትሽን እኔ ለምን አቃጥላለሁ? እንዴት እንደዚህ ታስቢያለሽ? እኔ ያላሰብኩትን ለምን ታስቢያለሽ ነው ያለቻት። ያው እኔ ሕፃን ልጅ አይደለሁኝም የምታታልልኝ የሆነ ያሰብሽው ነገር አለ፣ ከዚህ ውጪ ቤቴ እንድትመጪ አልፈልግም፣ ላይሽ አልፈልግም ብላታለች። ዳግም ይቅርታ እንደጠየቃትና የአባቱን ገዳይ ማወቅ እንደሚፈልግ ነግራታለች። እና ነገርሽው ታዲያ ነበር ያለቻት። ዳግም እንዲሰማ አትፈልግም። ምክንያቱም ዳግም ከሰማ የሚፈጠረውን ነገር ታውቃለች። እናት ለልጇ የሚበጀውን ነገር ነው የምትነግረው እንጂ የማይጠቅመውን ነገር ልትነግረው አትችልም። ከነገረችው ልጇ ነፍሰ ገዳይ ይሆንባታል። ልጇ ነፍሰ ገዳይ ከሆነ ደግሞ አስባችታል፣ እስር ቤት ነው የሚገባው። ለ18 እና ለ19 ዓመት ሙሉ ያጣችው ልጇ አብሯት ያላደገ ልጇን አሁን ደግሞ በስተመጨረሻ አገኘው ብላ ተደስታ እንኳን ሳትጨርስ እንደዚህ አይነት ነገር ሲመጣ ከባድ ነው የሚሆነው እና በዚህ አማካኝነት እንግዲህ ልጆቹ እንዲሰሙ አልፈለገችም። ብሌንም ዳግምም እንዲሰሙ አትፈልግም። አልነገርኩትም፣ እኔ እንዳንቺ አይደለሁኝም፣ ወሬኛ አላችሁኝ እንጂ እናንተ፣ እኔ ደግሞ ወሬኛ አይደለሁኝም፣ አልነገርኩትም ብላለች። ግን ሁለቱን ያው ይቅርታ እንደጠየቃት ተንበርክኮ እንድለምናት ሁላ ነበረ አስመስላ እንግዲህ ጨማምራ ስትናገር ነበረ። መረጃውን ግን ለዳግም መናገር አልፈለገችም። የአባቱን ገዳይ እንግዲህ በኃይሉ ነው ማለት አልቻለችም። ይሄንን መረጃ ይልቁንም የሰለሞን ሚስት ወይዘሮ ገነት እንደሆነች ዳግምም ደግሞ የሰለሞን ልጅ እንደሆነ ከዚህ በፊት አንተ የገደልከው ማለት ይሄንን መረጃ መልሳ ለራሱ በኃይሉ ነው የነገረችው። ስለዚህ ለዚህ መረጃ ደግሞ ጠቀም ያለ ገንዘብ እየጠየቀች ትገኛለች ማለት ነው። ቀጣዩን ክፍል ወደ እናንተ ይዤ እመጣለሁ ባይ